ኢትዮጵያ በሶማሌላንድ ምድር ላይ ጀመረችው ስትራቴጂካዊ ግስጋሴ ከቀላል የወደብ አማራጭ ፍለጋ እጅግ የላቀና የቀጠናውን የኃይል ሚዛን ሙሉ በሙሉ የሚቀየር ክስተት ነው። ይህ ታሪካዊ እርምጃም ለዘመናት የቆየውን የባህር በር አልባነት ስነልቦናዊና ኢኮኖሚያዊ እስር በቆራጥነት በመበጠስ ሀገሪቱ በቀይ ባህርና በኤደን ባህረ ሰላጤ ወሳኝ የንግድ መስመሮች ላይ ያላትን ብሔራዊ ጥቅም በጽኑ መሰረት ላይ የምታረጋግጥበት ታሪካዊና የማይቀለበስ ሉዓላዊ አሻራ ነው። የግስጋሴ ኢትዮጵያን ከአህጉራዊ ሀያልነት ወደ ቀጠናዊ ተጽዕኖ ፈጣሪነት የሚያሸጋግር የታላቅነት ጉዞ ማሳያ ነው። የጥምረትም በበርበራ ኮሪደር ላይ የሚገነባውን የኢኮኖሚ ግዙፍነት ከዓለም አቀፋዊው የንግድ ትስስር ጋር በማጣመር ለኢትዮጵያ የማይደፈርና ዘመኑን የዋጀ ስትራቴጂካዊ ኃይልን እየገነባላት ይገኛል። አሁን ላይ በሶማሌላንድ ምድር ላይ የሚፈሰው እያንዳንዱ የኢንቨስትመንት ሳንቲምም የንግድ ትርፍን ብቻ ሳይሆን ኢትዮጵያን ለሚቀጥሉት 100 ዓመታት በዓለም አቀፍ የባህር በሮች ላይ የሚኖራትን የማዘዝ ብቃትና የታላቅነት ማረጋገጫ የሚወስን የህልውና ሰነድ ነው። ይህ ስትራቴጂካዊ ግንኙነትም ሀገሪቱን ከዲፕሎማሲያዊ ብዥታዎች አውጥቶ በተጨባጭ ሀብትና በዓለም አቀፍ አጋርነት ላይ የተገነባ አዲስ የቀጠናዊ ትስስር ምዕራፍን እየከፈተላት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የሀቅ ሚዲያ ተከታዮች እንደምንቆያችሁን በዛሬው ትንታኔያችን ላይ ይህንን ግዙፍ የኢኮኖሚ ፍላጎት ከዓለም አቀፍ ባለሀብቶች ስትራቴጂካዊ ትስስር ጋር በማጣመር ኢትዮጵያ በሶማሌላንድ ምድር የምትገነባውን የማይናወጥ የብልጽግናና የደህንነት ምሰሶ በጥልቀት የምንመረምር ይሆናል። በተለይም የበርበራ ኮሪደርን ዓለም አቀፋዊ ይዘት፣ የታላላቅ ሀገራትን የኢንቨስትመንት ፍላጎትና የኢትዮጵያን ብሔራዊ ጥቅም የሚያረጋግጡ የኢኮኖሚ ሽግግሮችን በማዛመድ ሀገሪቱ በቀጠናው ባህር ላይ የምታሰፍነውን አዲስ የተግባራዊ ሉዓላዊነት ስነ ህንፃን ቁልጭ አድርገን የምናይ ይሆናል። ወደ ትንታኔው ከማለፋችን በፊት ቪዲዮን ላይክ በማድረግ እንድትጀምሩ፣ ለሌሎችም እንዲደረስ ሼር እንድታደርጉ እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን አብሮነታችሁን እንድታሳዩን እየጋበዝን በቀጥታ ወደ ትንታኔው ያለፍን። እስከ ፍጻሜው ድረስ አብራችሁን ቆዩ። በ2026 የዓለም ኢኮኖሚ ፎረም ላይ የሶማሌላንድ ፕሬዝዳንት አብዱርሃማን መሐመድ አብዱላሂ ለዘመናት የዘለቀውን የዲፕሎማሲ ብዥታ በቆራጥነት ሰብረውታል። ሶማሌላንድን ለዓለም አቀፍ ተቋማዊ ባለሀብቶች ታማኝ አጋር አድርገው በማቅረብም ሀገሪቱ ያላትን አስተማማኝ የመንግስት መዋቅርና የህግ ማዕቀፍ ለዓለም በማስመስከር ላይ ትገኛለች። ይህ ደፋር እርምጃም ሶማሌላንድን ከሉዓላዊነት ጥያቄ አዙሪት በማውጣት ወደ ቀጠናዊ የንግድ ማዕከልነት እየቀየራት ይገኛል። ይህም በተለይ ወደብ አልባ ለሆነችው ኢትዮጵያ በኢኮኖሚ ቀጠናዎችና በክልላዊ ትስስር አማካኝነት ተጨባጭ የሆኑ ኢኮኖሚያዊ ፋይዳዎችን ያበረክታል። ይህ የዳቮስ መርህ በአፍሪካ ቀንድ ታሪክ ውስጥ አዲስ ምዕራፍን የከፈተ ክስተት ሲሆን ሶማሌላንድ ከተባበሩት መንግስታት ድርጅት እውቅና ሳትጠብቅ በራሷ አቅም ብልጽግናን እየገነባች የምትገኝ ሀገር ሆናለች። ግዙፍ ዓለም አቀፍ ኮርፖሬሽኖችን በበርበራ ወደብ ላይ እንዲሰማሩ በማድረግ ከይፋዊ የዲፕሎማሲ እውቅና ይልቅ በተግባር የተረጋገጠ ስኬት ህጋዊነቷን እንዲያጸኑ አድርጋለች። ለኢትዮጵያ ባለሀብቶችም ይኸው ክስተት ትልቅ ትምህርት አለው። ይኸውም ከድንበር ውዝግቦች ይልቅ ንግድን በማስቀደም የግል ዘርፉን የሁለቱ ሀገራት ግንኙነት ዋስትናና የብድር አቅም መለኪያ እንዲሁም ማስቻሉ ነው። ታህሳስ 26 ቀን እስራኤል ለሶማሌላንድ የሰጠችው ይፋዊ እውቅና የአካባቢውን የኢንቨስትመንት ስጋት መልክ ሙሉ ለሙሉ ቀይሮታል። ይህ ውሳኔ የሀርጌሳን ዓለም አቀፍ ተሰሚነት ከፍ ከማድረጉም በላይ በዘመናዊ የፋይናንስና የቴክኖሎጂ መሳሪያዎች የታገዘ የድንበር ተሻጋሪ ትብብርን አመቻችቷል። እርምጃው ምንም እንኳን ቀጠናዊ ተቃውሞና ፖለቲካዊ ውጥረትን ቢያስከትልም በኢትዮጵያና ሶማሌላንድ መካከል ላለው አጋርነት ተጨማሪ ህጋዊነትን ሰጥቷል። በሌላ በኩል ግን የጂኦፖለቲካ ስጋቱን ከፍታም በዛው ልክ ጨምሮታል። ባለሀብቶች በዲፒ ወርልድ $442 ሚሊዮን ወጪ የተከናወነውን የበርበራ ወደብ ማሻሻያና ተያያዥ የኢኮኖሚ ቀጠናዎችን ፋይዳ በጥንቃቄ ሊመረምሩ ይገባል ሲልም ሆርን ሪቪው በዘገባው ላይ ያስነብባል። ይህ ግዙፍ መሰረተ ልማት የኢትዮጵያን የቡና የጨርቃ ጨርቅና በቀላሉ ሊበላሹ የሚችሉ ምርቶችን የውጭ ንግድ ፍሰት በከፍተኛ ሁኔታ ያቀላጥፋል። ይህም በቀይ ባህር የንግድ መስመር ላይ ያለውን የኢኮኖሚ እሴት ከፍ የሚያደርግ ከመሆኑም በላይ የሎጂስቲክ ፈተናዎችን ወደ ዘላቂ የውድድር ብልጫ የመቀየር አቅም አለው። የሶማሌላንድ ተፈጥሯዊ ጸጋዎች ከኢትዮጵያ የማምረቻ አቅም ጋር መጣጣማቸውም ለሁለቱ ወገኖች እድገት ትልቅ እድልን ይፈጥራል። በአሁኑ ወቅት ወደ ባህረ ሰላጤው ሀገራት የሚደረገው የቀጥታ የእንስሳት ንግድ የዚሁ
ትስስር ማሳያ ቢሆንም የ850 ኪሎ ሜትር የባህር ዳርቻው የአሳ ሀብትና በማደግ ላይ ያለው የማዕድን ዘርፍ እስካሁን ያልተነኩ ግዙፍ እድሎች ናቸው። የኢትዮጵያ ኩባንያዎች ያላቸውን የግብርና ማቀነባበሪያና የሎጂስቲክስ ልምድ በመጠቀም በስጋ ምርት፣ በቅዝቃዜ ማከማቻና በማዕድን ማጣራት ዘርፎች ላይ የጋራ ኢንቨስትመንት በመፍጠር የምርቶቹን ጥራትና ዋጋ ማሳደግ ይችላሉ። ይህም የስራ እድልን ከመፍጠር ባለፈ የሁለቱን ሀገራት ኢኮኖሚ ይበልጥ የሚያሳስር የገቢ ምንጭ መሆን ይችላል። ይህ ስትራቴጂካዊ መስመር በአሁኑ ወቅት በሶማሌላንድ ውስጥ ንቁ ተሳትፎ እያደረጉ ባሉ ባለድርሻ ጥምረቶች የተደገፈ ከመሆኑም በላይ ለኢትዮጵያ ኩባንያዎች እንደ ስኬታማ አርአያ ያገለግላል። የተባበሩት አረብ ኤምሬትስ በዲፒ ወርልድ አማካኝነት በርበራን ቁልፍ የባህር ንግድ ማዕከል በማድረግ የመሰረተ ልማት ግንባታና የንግድ አቅርቦት ሰንሰለትን አጠናክራለች። ዩናይትድ ኪንግደም በብሪቲሽ ኢንተርናሽናል ኢንቨስትመንት በኩል በወደቡ ላይ ባላት ድርሻ የፕሮጀክቱን የረጅም ጊዜ ዘላቂነት የሚያረጋግጥ ተቋማዊ ድጋፍ እየሰጠች ትገኛለች። እጅግ አስደናቂው እርምጃ የተመዘገበው በታህሳስ 25 ቀን ሲሆን የታይዋን፣ የሳውዲ አረቢያና የአሜሪካ የግል ባለሀብቶች በጋራ በመሆን በ$20 ሚሊዮን ወጪ በበርበራ የገነቡት የእንስሳት ኳረንቲን ቀጠና በይፋ ተመርቋል። ይህ ተነሳሽነት የውጭ ንግድ ደንቦችን ዓለም አቀፋዊ ደረጃ የሚያስስ ከመሆኑም በላይ የባህረ ሰላጤውን ከፍተኛ የገበያ መዳረሻዎች ለቀጠናው ምርቶች ክፍት የሚያደርግ ነው። ህንድ የበርበራን ኮሪደር ለመድኃኒት ምርቶች ወጪ ንግድና ወሳኝ መተላለፊያ ትመለከተዋለች። ለአፍሪካ አህጉር ከሚቀርቡ የመድኃኒት ምርቶች ውስጥ የ16% ድርሻ ያላት ህንድ የበርበራን ወደብ ወደ ምስራቅ አፍሪካ ገበያ ለመግባት እንደ ዋነኛና ቀልጣፋ በር ትጠቀምበታለች። በሌላ በኩል ቻይና ሶማሌላንድ ከታይዋን ጋር ካላት ዲፕሎማሲያዊ ግንኙነት የሚመነጨውን ውስብስብ ሁኔታ ወደ ጎን በመተው በርበራን በአህጉሪቱ ለዘረጋቸው ግዙፍ የመሰረተ ልማት አውታር እንደ አንድ ወሳኝ አካል ትቆጥረዋለች። ለዚህም ማሳያ የሚሆነው ቀደም ሲል ለመንገድ ግንባታና ማሻሻያ ያቀረበችው የገንዘብ ድጋፍ ፕሮፖዛል ነው። እነዚህ ግንኙነቶች የሚያሳዩትም ታላላቅ የዓለም ኢኮኖሚዎች የዲፕሎማሲ እውቅና ፈተናዎችን በብልሃት በማለፍ ባለብዙ ወገን ጥቅም ላይ የተመሰረቱና ትርፋማ የሆኑ የንግድ መስመሮችን ለመዘርጋት ያላቸውን ቁርጠኝነት ነው። በዚህ ተለዋዋጭ ምህዳር ውስጥም ዓለም አቀፍ ኩባንያዎች ከገንዘብ ድጋፍ ባለፈ ተግባራዊ ሉዓላዊነትን በመገንባት ላይ ይገኛሉ። በግዙፍ ሀብቶች ላይ ኢንቨስት በማድረግ ፖለቲካዊ መረጋጋትን የግድ የሚሉ የንግድ መስመሮችን ይዘረጋሉ። እነዚህ ተቋማትም ከርዕዮተ ዓለም ልዩነቶች ይልቅ ለስራ ውጤታማነት ቅድሚያ በመስጠት ዓለም አቀፍ የአሰራር መመዘኛዎችና የግዴታ የግልግል ዳኝነት ስርዓቶችን ያሰፍናሉ። ይህም ለስላሳና ወጥ የሆነ የንግድ ተሳትፎ እንዲኖር ምቹ የቁጥጥር ምህዳርን ይፈጥራል። ለኢትዮጵያ የንግድ መሪዎቿን በዚህ ሂደት ውስጥ በንቃት እንዲሳተፉ ማድረግ ትልቅ የእምነት ግንባታ መሳሪያ ነው። በዘላቂ መሰረተ ልማቶች ላይ የሚገቡት ቃል ኪዳን ለዓለም አቀፍ መድን ሰጪዎችና ባለሀብቶች የፋይናንስ መረጋጋትን ያበስራል። ይህም የኢንቨስትመንት ስጋት ክፍያን በመቀነስ ተጨማሪ የካፒታል ፍሰት እንዲኖር ያበረታታል። በዚህ ምክንያት እንደ አሜሪካ፣ ብሪታንያ፣ ህንድና ባህረ ሰላጤ ሀገራት ያሉ ጥቅሞችን ያጣመረ የጋራ መከላከያ መረብ ይፈጠራል። ይህም የበርበራን ኮሪደር ወሳኝ ዓለም አቀፋዊ ሀብት ያደርገዋል። ይህ አይነቱ ዓለም አቀፋዊ ትስስርም ግብጽ በ2025 በሞቃዲሾ ያሰማራቸውን በሺዎች የሚቆጠር ወታደራዊ ኃይልና ትጥቅ የመሰሉ ተጻራሪ እንቅስቃሴዎችን ለመመከት እጅግ አስፈላጊ ይሆናል። ግብጽ ይህንን እርምጃ ለመከላከያ ብላ ብታቀርበውም ዋና ዓላማው የኢትዮጵያን የበርበራ ግቦች ማደናቀፍ ነው። ለዚህም የኢትዮጵያ ምላሽ መሆን ያለበት የአሜሪካን፣ የብሪታንያንና የባህረ ሰላጤውን ሀገራት ተቋማት በኢኮኖሚ ቀጠና ውስጥ ይበልጥ ማሳተፍ ነው። ይህም በኮሪደሩ ላይ የሚሰነዘር ማንኛውም ጥቃት እንደ ተናጥል ክስተት ሳይሆን በአጠቃላይ በዓለም አቀፍ የፋይናንስ ስርዓት ላይ እንደተቃጣ ስጋት እንዲቆጠር ያደርገዋል። ዓለም አቀፍ ኩባንያዎች በዲፕሎማሲያዊው ጥቆማዎች ወቅት እንደ መደበኛ ያልሆኑ ተወካዮች በመሆን የንግድ ግንኙነቶችን ይመራሉ። ካፒታልን፣ ቴክኖሎጂንና የአቅርቦት ሰንሰለትን በማምጣትም ብዙውን ጊዜ በመደበኛ የዲፕሎማሲ እውቅና ብቻ የሚገኘውን ተቋማዊ ጥንካሬ፣ የህግ ስምምነቶች፣ የባህር ላይ ጥበቃና የመድን ዋስትናዎችን በተግባር ያረጋግጣሉ። በኢትዮጵያና ሶማሌላንድ ግንኙነት ውስጥ እንደ ዲፒ ወርልድ እንደ ብሪቲሽ ኢንተርናሽናል ኢንቨስትመንት ያሉ ድርጅቶች ሉዓላዊነትን የተላበሰ አጋርነትን በመፍጠር የሁለትዮሽ ስምምነቱን ለምዕራባውያንና ለባህረ ሰላጤው ባለሀብቶች አስፈላጊ ወደሆነው ውስብስብ የጥበቃ ማዕቀፍ እያሳደጉት ይገኛሉ። የግል የንግድ ዘርፉና ዓለም አቀፍ ኮርፖሬሽኖች በኢትዮጵያና በሶማሌላንድ መካከል ያለው ግንኙነት በማጠናከር ረገድ የኢትዮጵያ ዲፕሎማት በመሆን የማይተካ ሚናን ይጫወታሉ። እነዚህ ተቋማትም ኢንቨስትመንትና
የቴክኖሎጂ ሽግግርን በማስፋት የተገታውን መደበኛ የዲፕሎማሲ ሂደት ወደ ጎን በመተው የሁለቱን ወገኖች የጋራ ጥቅም በጽኑ መሰረት ላይ ይተክላሉ። የአይነቱ የንግድ ትስስርም በትብብርና በጋራ ጥበቃ ላይ የተመሰረተ ግንኙነት እንዲጎለምስ ያደርጋል። ይህ የንግድ ዲፕሎማሲም በዋና ዋና ተዋናያን ተግባራት ላይ በግልጽ የሚንጸባረቅ ሲሆን በዚህም የተባበሩት አረብ ኤምሬት ከኢኮኖሚ ኢንቨስትመንት ባለፈ ዓለም አቀፍ የአሰራር መስፈርቶችን ወደ በርበራ በማምጣት ወደቡ ለኢትዮጵያ ውጭ ንግድ ዋነኛ ማዕከል እንዲሆን አስችላለች። ዩናይትድ ኪንግደም በበኩሏም በወደቡ ላይ ያላት የባለቤትነት ድርሻ ለዓለም አቀፍ ገበያ አስተማማኝ መልእክትን የሚያስተላልፍ ሲሆን ይህም ለጋራ የሎጂስቲክስ ስራዎች መረጋጋትን የሚሰጥ ዋስትና ነው። አሜሪካም በግል ዘርፍ ተሳትፎና በዳቮስ ጉባኤ ላይ በኤሪክ ትራምፕ በኩል በተደረጉ ውይይቶች አማካኝነት ከደህንነት ፍላጎቶቿ ጋር የሚጣጣሙ ስትራቴጂካዊ ቦታዎችን በመያዝ መደበኛ ያልሆኑ አጋርነቶችን እያጠናከረች ትገኛለች። የህንድ መድኃኒት አቅርቦት ፍላጎትና የቻይና የመሰረተ ልማት ተነሳሽነት ዓለም አቀፍ ኮርፖሬሽኖች እንዴት እርስ በርስ የተሳሰሩ ጥምረቶችን እንደሚፈጥሩ ማሳያ ይሆናሉ። እነዚህ እንቅስቃሴዎችም በሁለቱ ሀገራት መካከል የሚደረጉ ስምምነቶችን ወደ ሰፊና ጠንካራ የባለብዙ ወገን ማዕቀፍ በመቀየር ከፖለቲካዊ አለመረጋጋት ይልቅ ለኢኮኖሚያዊ ዘላቂነት ቅድሚያ የሚሰጥ አዲስ ቀጠናዊ ምህዳር እየፈጠሩ ይገኛሉ። በወደቡ ላይ የሚከሰቱ ማንኛውም መስተጓጉሎች በእነዚህ ግዙፍ ኩባንያዎች ትርፍ ላይ የሚያሳድሩት ተጽዕኖም አስገዳጅነት ከሌላቸው ስምምነቶች በላይ የሆኑ ጂኦፖለቲካዊ መዘዞችን ያስከትላሉ። ይህንን የመከላከያ አቅም ለማጠናከርም ኢትዮጵያ ከደካማና አሻሚ ስልቶች ወጣ የፖለቲካ ለውጦች የማይበግራቸውና ዓለም አቀፍ አጋሮችን ተጠያቂ የሚያደርጉ ተግባራዊና ፕሮጀክት ተኮር የሆኑ ህጋዊ ስምምነቶችን መቅረጽ ይኖርባታል። አስገዳጅነት የሌላቸው የመግባቢያ ሰነዶች በባህሪያቸው ደካማ ሲሆኑ ምክንያቱ ደግሞ የተበታተኑ የዲፕሎማሲ እውቅናዎች ለዓለም አቀፍ ገበያ መዳረሻ የሚያስፈልገውን ጠንካራ የህግ መሰረት ሊተኩ አይችሉም። ኢትዮጵያ የሶማሊላንድን የኢንቨስትመንት አዋጅ ከሀገር ውስጥ ቃል ኪዳኖቿ ጋር በማቀናጀትም የባለሀብቶቿን ንብረት በአስገዳጅነት ስምምነቶች ማስከበር ይኖርባታል። በፕሮጀክቱ እድሜ ልክ የማይለወጡ ወጥ የፋይናንስና የህግ ሁኔታዎችን የሚያረጋግጡ የመረጋጋት አንቀጾች መካተታቸው የባለሀብቶችን መብት ለማስከበር ወሳኝ ሚና ይጫወታል። ይህም እንደ ታይዋንና ሰሜን ቆጵሮስ ያሉ ሀገራት የዲፕሎማሲ እውቅና ጥያቄ ሳይገደባቸው እንደ ሲንጋፖር የዓለም አቀፍ የግልግል ዳኝነት ማዕከል ያሉ ገለልተኛ መድረኮችን በመጠቀም የውጭ ቀጥታ ኢንቨስትመንትን ለመሳብ ያደረጉትን ስኬታማ ተሞክሮ መከተልን ይጠይቃል። ኢትዮጵያ የዓለም ባንክ የባለብዙ ወገን ኢንቨስትመንት ዋስትና ኤጀንሲ አባልነቷን በመጠቀምና ሶማሌላንድ በንግድ ውዝግቦች ወቅት የሉዓላዊነት ያለመከሰስ መብቷን እንድትተው የሚያደርጉ የጎንዮሽ ስምምነቶችን በማጽናት አቋሟን ማጠናከር ትችላለች። ድርድሮች ከፖለቲካዊ መፈክሮች ይልቅ ለተግባራዊ ኮንትራቶች ትኩረት በመስጠት ግልጽ ያልሆኑ ስምምነቶችን ወደ ጸኑና ወደማይናወጡ ስምምነቶች መቀየር ይኖርባቸዋል። በመሬት ላይ ያለውን እንቅስቃሴ ለማሳለጥም የኢትዮጵያ ባለሀብቶች ፈጣን የስራ ዕድል በሚፈጥሩና የውጭ ንግድን በሚያሳድጉ እንደ ስጋ ማቀነባበሪያ፣ የቀዝቃዛ አቅርቦት ሰንሰለትና የጨርቃጨርቅ ማዕከላት ላይ ትኩረት ማድረግ አለባቸው። እነዚህ ፕሮጀክቶችን ፈጣን ውጤት በማስመዝገብ ለቀጣይ የፋይናንሱ ምንጭ መሰረት ይሆናሉ። የኢትዮጵያ የንግድ መሪዎች በመንግስት በሚደገፉ ዋስትናዎች ታጅበው በኢንቨስትመንት ረገድ ግንባር ቀደም ሚናን መጫወት አለባቸው። አሁን ያለው ምቹ አጋጣሚም ፈጣን ትኩረትን የሚሻ ሲሆን ጥንቃቄ የተሞላበት የህግ ማዕቀፍና ስትራቴጂካዊ ኢንቨስትመንት ውጥረት የበዛበትን ግንኙነት ወደ ዘላቂ የኢኮኖሚ ጥምረት ሊቀይረው ይችላል። የእርምጃም የኢትዮጵያን ኢንቨስትመንት ለቀጠናዊ አንድነትና ለዘላቂ ብልጽግና እንደ ዋነኛ መሰረት ይተክለዋል ሲል ሆርን ሪቪው በዘገባው ላይ ያስነብበዋል። በአጠቃላይ የኢትዮጵያና የሶማሌላንድ ትስስር ከወደብ አገልግሎት ባለፈ ኢትዮጵያን በቀይ ባህርና በኤደን ባህረ ሰላጤ የንግድ መስመር ላይ ዋነኛ ተዋናይ የሚያደርግ የጂኦፖለቲካዊ ሽግግር ነው። መደበኛው የዲፕሎማሲ እውቅና ባይኖርም እንደ ዲፒ ወርልድ እና ቢል ዩኬ ያሉት ግዙፍ ኩባንያዎች መኖራቸው ለበርበራ ኮሪደር ተግባራዊ ህጋዊነትና ዓለም አቀፍ ጥበቃ ሰጥተውታል። የኢትዮጵያ አየር ኃይልም ወደ 5ኛው ትውልድ ቴክኖሎጂ መሸጋገሩ በሶማሌላንድ የሚገነባውን የኢኮኖሚ ጥቅም ከማንኛውም ቀጠናዊ ስጋት ለመከላከል የሚያስችል የደህንነት ጋሻ ነው። የኢትዮጵያ ባለሀብቶችም በሶማሌላንድ የኢኮኖሚ ቀጠናዎች ውስጥ በመሳተፍ የአሜሪካን፣ የህንድና የባህረ ሰላጤ ሀገራትን ጥቅም በማስተሳሰር የበርበራን ኮሪደር የማይነካ ዓለም አቀፋዊ ሀብት ማድረግ የሚችሉበት ሁኔታ ተፈጥሯል።
ውድ ቤተሰቦች ለዕለቱ ያዘጋጀነውን ወደ እናንተ አደረስን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እንደተለመደው ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ የደውል ምልክቱን በመንካት ቤተሰብ እንዲሆኑን እየጋበዝን በሌሎች ርዕሰ ጉዳዮች እስከምንገናኝ ሰላም ቆዩልን ብለን ተሰናበትን።